አገልጋይና ተገልጋይ ፊት ለፊት በሚፋጠጡበት መስኮት የሚከወኑትን የአገልግሎት አሰጣጥ ሂደቶች የሚገመግመው በፕላንና ልማት ቢሮ ስር የተዋቀረው የመማክርት ጉባኤ የለሚ ኩራ ክፍለ ከተማን ፕላንና ልማት ጽሕፈት ቤት መዳረሻው አድርጓል። በአገልግሎት ቀን ስሜ ጫልሳ ደበል እባላለሁ። በአዲስ አበባ ከተማ ፕላንና ልማት ቢሮ ስር በተደራጀው የመማክርት ጉባኤ አባልና ጻፊ ነኝ። የአገልግሎት አሰጣጥ ብቻ የሚመለከት ጉዳይ ስለነበረ አገልግሎት ላይ ምን ተግዳሮቶች አሉ፣ ሰዎች ምን ያነሳሉ የሚለውን ነገር ነው ያየነው። እሱም በምናይበት ጊዜ ያን አልጎልቶ የታየ ነገር አላየንም። አጋጣሚ ይሁን እንግዲህ ሌላ ጊዜ ተመልሰን እናያለን። ጉዳዮች አሉ። ጉዳዮቹ ግን ቅድም ያነሷቸው የዚህ የውስጥ ለውስጥ መንገድ የመሬት አጠቃቀም ጉዳይ ላይ የሚነሱ ከግንባታ ጋር የሚነሱ ጉዳዮች ናቸው። ይህንን ነገር አገልግሎት ለመስጠት ስታንዳርድ አስቀምጠዋል። ሰዎች በቁጥርም ሰጥተውናል። ለምሳሌ ባለፈው ወደ 59 ጉዳዮች እንደደረሷቸው 59ኙ መልስ እንደሰጧቸው ከዛ ውስጥ ደግሞ ወደ 54%ቱ ፕላኑ ጋር ምንም ችግር እንዳልነበረው፣ ሌሎች ነገሮች ግን ከፕላን ጋር የሚጋጩ ሀሳቦች እንደነበሩ ተረድተናል ማለት ነው። ስለዚህ ዋናው ነገር ምንድነው? ለጉዳዮቹ በህጉ መሰረት ምላሽ መስጠት ነው። አሁን ለዚህኛው ጉዳይ ምላሽ መስጠት ነው በህጉ መሰረት ምላሽ ከተሰጠና በስታንዳርዱ መሰረት ከተሰጠ አትሊስት ባለ ጉዳዮች ይስተናገዳሉ ማለት ነው። ይሄ ማለት አሁን እኛ ያገኘነው መረጃ ነው እንጂ ችግር አይኖርም የሚል ድምዳሜ ላይ ደርሼ አይደለም። ችግር ካለ ደግሞ እየተከታተሉ ማረም ያስፈልጋል። በጽሕፈት ቤቱ የሚሰጡ አገልግሎቶችን በተቀላጠፈ መልኩ ለተገልጋይ ተደራሽ እያደረገ የሚገኘው የለሚ ኩራ ክፍለ ከተማ ፕላንና ልማት ጽሕፈት ቤትም ለአገልግሎት አሰጣጡ ምቹ የሆኑ የስራ ቦታን በማዘጋጀት ነበር በአገልግሎት ቀን ለተገልጋይ አገልግሎቱን የሰጠው። ሰላም ደህና አለ። ባለፈው እንዴት ሆነልኝ? የመንገድ ጥናቱ በአቀረበው ጥያቄ መሰረት አገልግሎቱን ጨርሰናልና ትላንት ወጪ ተደርጓል። ወጪ የተደረገበት ደብዳቤ ቁጥር ከጻፊያው ተወስድና እዛ ጉዳይን የጀመርክበት መሬት አስተዳደር ከሆነ ወደ መሬት አስተዳደር እዛ ሄደ መጨረስ ትችላለህ። በእኛ በኩል ያለውን ጨርሰሃል ማለት ነው። በጣም አመሰግናለሁ። ስለዚህ ደብዳቤ ቁጥሩን ከጻፊያው ተወስዳለህ። ጌትነት እባላለሁ ከወረዳ 5 ለሚ ኩራ ክፍለ ከተማ ነው የመጣሁት። መፍት ተፈጥሮልኛል። ያው በዚህ በመፍት ፈጠራ የአርሶ አደሮች መፍት ፈጠራ ተብሎ ካርታ ወጥቶልኝ ነበረ እና በሱ ጉዳይ ያው መሬት ካርታችን መንገድ አልተጠናለትም ነበረ። እሱም መንገድ እንዲጠናልኝ ጥያቄ ለማቅረብ ነበር የመጣሁት እና እሱም ደግሞ ያው ባለ ሁኔታ በሱ መሰረት እየጨረስኩኝ ነው ያለሁት። በጣም ትንሽ ቀናት ነው የመጣሁት። በተሰጠኝ ቀጠሮ መሰረት እየመጣሁ ጠይቃለሁ እና መሟላት ያሉበትን ዶክመንቶች መጥቻ አሟልቻለሁ እና በጣም አገልግሎት አሰጣጡ ደስ ይላል። በእውነቱ በጣም ጥሩ ነው። ቴክኖሎጂውን እጠቀማለሁ። ያው ሁኔታው እዚህ የሚያስመጣ ጉዳይ ስለሆነ ነው እንጂ አሁን እኛ መፍትሄ ሲፈጠርልን የአገልግሎት ካርታችን ሲሰጠን በስልካችን ተከታትለን ነው በቴክኖሎጂው መሰረት ነው ካርታችን ጸድቆልን መተን ፕሪንት ያስደረግነው ማለት ነው እንጂ ምንም እዚህ ስትመጣ ትመጣለህ። ጉዳይ ሲኖር ያው ጉዳይ በወረቀት ሲሆን በወረቀት ነው። ቴክኖሎጂው ላይ ደግሞ በስልክ ተጠቅመን ትጨርሳለህ ማለት ነው። አመሰግናለሁ። ፍላጎት ተገን ይባላል። የስፔሻል ፕላን ዝግጅት ባለሙያ ነኝ። እኔ ከሚሰጡ አገልግሎቶች በዋነኝነት ያው የመንገድ ጥናት አገልግሎት ነው። ያው በተለያየ መልኩ መብት የተፈጠረላቸው ባለጉዳዮች ሲመጡ የመንገድ ጥናት ሲኖር ከግንባታ ፈቃድና ከመሬት አስተዳደር በእነሱ ጉዳዮች ላይ የመንገድ ጥናት አገልግሎት እንሰጣለን። ተጨማሪ ደግሞ ከተለያዩ አበዳሪ ተቋማት ከባንክ ከጥቃቅንና አነስተኞች ከሚመጡ በፕላን ዙሪያ ያሉ የፕላን ማብራሪያ ጥያቄዎችን ከነሱና ከሌሎችም የመንግስት ተቋማትም የሚመጡ የፕላን ማብራሪያ ጥያቄዎች ላይ ምላሽ እንሰጣለን። ጎን ለጎን ደግሞ በክፍለ ከተማው ላይ የሚሰሩ የአካባቢ ልማት ፕላኖችም ጥናቶችንም በእቅዱ መሰረት እየሰራን እንገኛለን። አብዛኛው የሚጠየቁት ያው የመንገድ ጥናት ጥያቄ ነው።
ቀጣይ ደግሞ የሚጠየቁት አሁን ከኮሪደር ልማቱ ጋር ተያይዞ አበዳሪ ተቋማት ለሚያበድሩት ይዞታ መንገድ ጥናቱ ይነካዋል፣ ይፈርሳል፣ አይፈርስም የሚሉ የተለያዩ ጥያቄዎች ይመጣሉ። ከዛ ውጪ ደግሞ የፕላን ማብራሪያዎች ከመዋቅራዊ ፕላኑ ጋር የተያያዙ ጥያቄዎች ከተለያዩ ተቋማት ሲመጡ እነሱ ምላሽ እንሰጣለን። ለምሳሌ አሁን እዚህ ጥያቄ ቀርቦባቸው በኮሪደር ዙሪያ ያሉ ጥያቄዎች ለምሳሌ ሲሆኑ ኮሪደር ውስጥ መንገድ ጥናት የሚያስፈልገው ሲሆን ወይም ደግሞ ይነሳልኝ ወይም ተጨማሪ ማብራሪያ በእኛ በማንዴታችን የማይስተናገዱ ጥያቄዎች ሲሆኑ ወደ ማዕከል እንልካለን። ሄኖክ ገብረ ጻዲቅ እባላለሁ። የለሚ ኩራ ወረዳ 10 ነዋሪ። የስም ዝውውር ለማድረግ ካርታው ከፊት ለፊቱ መንገድ ስላለ መንገዱ እንዲጠና በሚል ወደዚህ ክፍል ተጣርቶ መልስ እንዲሰጥ ወደዚህ ክፍል ተመርጬ የተላክነው ከትላንት ወዲያ ነው። ትላንት ወዲያ እዚህ መተን ዶክመንት አስገብተን ነበረ። ትላንትና ተጣርቶ ለዛሬ እንድንመጣ ተደውሎልን ነበረ ዛሬ የመጣ ነው። አሁንም ከመጣን 10 ደቂቃ ውስጥ አይሆንም። ያለው መረጃ ዮናስ የሚባለው ባለሙያ አስረድቶን ልክ ስንጨርስ ነው ከእናንተ ጋር ወደ ኢንተርቪው መጣ። እዚህ ክፍል በጣም ደስ የሚል ነገር ነው ያየሁት። ቅድም እንኳን አገልግሎት ለመስጠት ወንበር እንኳን ሌላ ተራ እየጠበቀን ከዛም ከዚህም ብለው ነው እቅፍ ድግፍ ብለው በሚል መልኩ ያስተናገዱን። ተራችንም ሲደርስ ደግሞ 10 ደቂቃ አልሞላም፣ እንደው ከዛ በታች ነው አገልግሎቱን የሰጡት እና ጥሩ ነው፣ ይቀጥል፣ በርቱ ነው። ስሜ ዮናስ ወልዴ ይባላለሁ። በለሚ ኩራ ክፍለ ከተማ ፕላንና ልማት ጽሕፈት ቤት የስፓሻል ፕላን ዝግጅት ቡድን መሪ ነኝ። በአብዛኛው ወደኛ ተቋም ጥያቄዎች የሚያቀርቡት የመሬት ተቋማት ናቸው። ማለት የግንባታ ፍቃድና የመሬት አስተዳደር በአብዛኛው የሚያቀርቡ ጥያቄዎች ሁለቱ ናቸው። ከዛ በተጨማሪ የአበዳሪ ተቋማት ባንኮችና እንደዚሁ አበዳሪ ተቋማት እንደ አዋጭ አይነት አገልግሎት የሚጠይቁት እነሱ ናቸው። መጀመሪያ ከጠቀስኩል ከሁለቱ ተቋማት ውስጥ በአብዛኛው የሚቀርበው የመንገድ ጥናት ጥያቄ ነው። አንደኛ መብት የተፈጠረላቸው ስም ዝውውር ካርታ ኮፒ የሚጠይቁ ባለይዞታዎች መንገድ ጥናት የሌላቸውና ከመንገድ ጥናት ጋር ተያይዞ የሚያስፈልጉ ማብራሪያዎችን ወደኛ ተቋም ይልካሉ። ሁለተኛ ደግሞ ግንባታ ፍቃድ አገልግሎት ሲጠይቁ የመንገድ ጥናት ጥያቄዎች ወደኛ ተቋም ይመጣሉ ማለት ነው። ከአበዳሪ ተቋማት ጋር በተያያዘ የኮሪደር ልማት ላይ ይፈርሳል አይፈርስም፣ ጥናቱ ምን ይላል የሚለውን ነገር ማብራሪያ ከኛ ተቋም ይጠይቃሉ ማለት ነው። በዚህ የአገልግሎት አሰጣጥ ሂደት ውስጥ የሚከናወኑ ስራዎችን እየተዘዋወረ የሚገኘው የጽሕፈት ቤቱ ቡድን መሪም ከሚያደርገው ቁጥጥርና ክትትል ተግባር ባሻገር አገልግሎቱን መሀል ላይም ሲሰጥ ተመልክተናል። የመጡ የግንባታ ፈቃዶች እንዴት ነው ያወራረሳቸው? ሸዋ ምላሽ እየሰጣቸው ነው? ስሜ አሸናፊ ደያስ ይባላል። የለሚ ኩራ ክፍለ ከተማ ፕላንና ልማት ጽሕፈት ቤት ፕላን ዝግጅት ትግበራ ስራዎች አስተባባሪ ነኝ። በጽሕፈት ቤታችን ወደ 5 የሚሆኑ ቡድኖች አሉ። የፕላን ዝግጅት፣ የስፓሻል ፕላን ክትትልና ቁጥጥር፣ የማህበራዊ ኢኮኖሚ እቅድ ዝግጅት፣ የማህበራዊ ኢኮኖሚ ልማት እቅድ አፈጻጸም ክትትልና ቁጥጥር እንዲሁም የከተማ መረጃና ስታቲስቲክስ ቡድኖች አሉ። በእነዚህ ቡድን ስር ያው የተለያዩ አገልግሎቶች እንደየዘርፋቸው ይሰጣሉ ማለት ነው። ከፕላን ዝግጅት አንጻር ከተለያዩ ተቋማት የሚመጡ በደብዳቤ የሚመጡ ከመሬትና ከግንባታ የሚመጡ ተቋማት ጥያቄዎችን ተቀብለን እንዲሁም ከተለያዩ ከባንኮች ከአነስተኛ ብድርና ቁጠባ ተቋማት የሚመጡ በፕላን አስተያየት ምላሽ የምንሰጥ ይሆናል። ሂደቱን ጠብቀን ማለት ነው። ከሌሎች ከስፓሻል ፕላን ክትትልና ቁጥጥር አንጻር በግንባታ ፍቃድና ቁጥጥር የሚሰጡ ፍቃዶች፣ መጠቀሚያ ፍቃዶች እንዲሁም ፍቃዶችን በተመለከተ የማወራረስ ወደ ቤዝማፕ ከፕላንና ስታንዳርዱ አንጻር አይተን የማወራረስ ስራዎች ይሰራል። ችግር ያለባቸው ስታንዳርዱን ጠብቆ እንዲስተካከሉ ይደረጋል ማለት ነው። ከመሬት ተቋም በተመሳሳይ ሁኔታ የሚመጡ በተቋም በኃላፊ ተፈርሞ የሚመጡ ደብዳቤዎችን መነሻ አድርገን የመንገድ ይጠናልኝ ጥያቄዎችን
ምላሽ የምንሰጥበት ሁኔታዎች ነው ያሉት። ከፕላን አንጻር የፕላን ማብራሪያ የምንጠየቃቸውን ጥያቄዎች ምላሽ እንሰጣለን ማለት ነው። ሌሎቹ ቡድኖች ላይ ከማህበራዊ ኢኮኖሚ እቅድ ዝግጅት እንደ ክፍለ ከተማችን ያሉ ሴክተር መስሪያ ቤቶች እቅዳቸውን ወደኛ ተቋም ይልካሉ። በዛ መሰረት የክፍለ ከተማው እቅድ ይታቀዳል ማለት ነው። ከማህበራዊ ኢኮኖሚ እቅድ አፈጻጸም አንጻር ያው በየወቅቱ ወቅቱን ጠብቆ የሚመጡ ሪፖርቶችን መነሻ አድርገን በመጠመር ለሚመለከተው አካል ወደ ከተማ የሚላክበት ሁኔታዎች ነው የሚኖሩት። ከከተማ ፕላንና መረጃና ስታቲስቲክስ ቡድን አንጻር እንግዲህ ከተለያዩ እንደ ጽህፈት ቤታችንም ከተለያየ ተቋማት የሚመጡ መረጃዎችን የሳተላይት ኢሜጆች ተቀብለን ለሚመለከተው ለወረዳዎች ዲስትሪቢዩት እናደርጋለን። በክፍለ ከተማ ላሉ ተቋማትም በክፍለ ከተማችን ስር ላሉ 10 ወረዳዎችም እናሰራጫለን። ከመሬትና ከግንባታ የሚመጡ መረጃዎችን በዚህ በመረጃ ቋት አካተን እናደራጃለን፣ እንይዛለን። ሲፈለግ ለሚጠይቀው አካል በመመሪያውና በአሰራሩ መሰረት ምላሽ እንሰጣለን። በጽህፈት ቤቱ የሚሰጡ አገልግሎቶችን ፈጣን፣ ቀልጣፋና ተደራሽ ለማድረግ እየሰራ የሚገኘው ክፍለ ከተማው ቴክኖሎጂን መጠቀም መቻሉ የተገልጋይና የአገልጋይ እንግልት የቀነሰ ነው። በቴክኖሎጂ የታገዘ እኔ ኖርማሊ የመጣሁት ከእናቴ ጋር ነው። መረጃውን በአይኔ ለማየት ለመረዳት ነው እንጂ ኦልሬዲ መልእክቱ ወደሚቀጥለው ክፍል ተላልፏል። ግን እዚህ ፕላኑ ስላለ እሱን ለመረዳት ነው በአይኔ የመጣሁት እና በዚህ ክፍልም መምጣት አይጠበቅብንም ነበር። እኛ ኦልሬዲ ፋይል ወደዚህ ከተላለፈ በኋላ ወደ ቀጣዩ እነሱ አጥንተው ልከዋል። እኛ ግን ያው ለመረዳት ስለፈለግን ነው የጠየቅናቸው። እነሱም በደንብ አድርገው አስረድተዋል። በአብዛኛው ከተገልጋይ ጋር ያለው ነገር ወደ ቴክኖሎጂ የመግባት ነገር ላይ ትንሽ እንደ ተቋም ብዙ የሄድንበት ነገር ባይኖርም ጅምሮች ግን አሉ። ለምሳሌ በውስጥ የሚመጡ ደብዳቤዎች ከሌሎች ተቋማት ጋር የሚመጡ ደብዳቤዎችን ውስጥ ላይ በቴክኖሎጂ ተጠቅመን ፈጣን መልስ ለመስጠት እያደረግን ያለነው ጥረት አለ። ከተገልጋይ ጋር ግን ቀጥታ ግንኙነት ስለሌለን እኛ ተገልጋዩ ቴክኖሎጂን ተጠቅሞ እኛ ጋር ግንኙነት ማድረግ አይችልም፣ በአብዛኛው ተቋማት ስለሆኑ ማለት ነው። ግን ከተቋማት ጋር እንደዚህ አይነት ነገሮች ለመፍጠር እየጣርን ያለንበት ጅምር ሂደት አለ። ግን በውስጥ ደግሞ በውስጥ ተቋማችን ላይ በአብዛኛው ቴክኖሎጂ የመጠቀም ስራ ጀምረናል። በቴክኖሎጂ እንግዲህ በስማርት ኦፊስ የምንጠቀምበት ሁኔታ አለ። ሙሉ ለሙሉ ወደዛ ባንገባበትም በተወሰነ መልኩ የምንጠቀምበት ሁኔታ አለ። ከዛ በተጨማሪ ግን አሁን እንደጠቀስኩ የመንገድ ጥናት አገልግሎት በአካል ሄዶ ቦታው ማየት ያስፈልጋል። እሱ ሁኔታ ሲፈጠር ብቻ ባለጉዳይ መጥቶ ቦታው ላይ እንዲያሳይ የምናደርግበት ሁኔታ አለ። ከዛ ውጪ ግን ያው በስታንዳርድ ነው። እንዲሁም እኛ ከስታንዳርድ በታች በሆነ በአጭር ጊዜ ውስጥ ነው አገልግሎቱን ጨርሰን ባለጉዳዩ የሚወስደው ማለት ነው። እና ብዙ ጊዜ ያው ከባለጉዳይ ጋር ሳይሆን እኛ ኮንታክታችን የሚሆነው ከተቋማት ጋር ነው። እና ተቋማት አገልግሎት ሲጠይቁን በደብዳቤ ይመጣል። ያንኑ በደብዳቤ በሜሴንጀር ነው የምንልከው። ከዛ በተጨማሪ ግን እዚህ ውስጥ ለውስጥ ያለው ወረቀት ለመቀነስ በዚህ በአይፒ ሜሴንጀርም ነው የምንላላከው። እንደዚህ በፍላሽ ምናምን አንቀባበልም። እዚሁ ባሉ ኮምፒውተሮቻችን በተገናኙበት የውስጥ እዚሁ ቢሮ ውስጥ ባለ የአይፒ ሜሴንጀር መረጃዎችን እንቀባበላለን ማለት ነው። ከቴክኖሎጂ አንጻር ምናልባት ያው አሁን ላይ ጽህፈት ቤታችን የስማርት ኦፊስ አገልግሎት ተጠቃሚ ሆኗል። ያው የምንገናኘው ከከተማና በዚህ በጽህፈት ቤታችን ደረጃ የሚሰጡ አገልግሎቶች ለሚመለከተው ቡድን በስማርት ኦፊሱ ይመራል። በዛ መሰረት ምላሽ ይሰጣል ማለት ነው። አገልግሎቶችን በቴክኖሎጂ የሚሰጡትን ከመለየት አንጻር የለየናቸው አገልግሎቶች አሉ። በይበልጥ ከዚህ ሴክተር መስሪያ ቤቶች ከሚልኳቸው የእቅድና የሪፖርቲንግ ሲስተም ጋር ተያይዞ ለይተን አሁን ላይ ምናልባት በማዕከል ደረጃ ቴክኖሎጂው ለምቶ ላውንች ሲደረግ በዛ መሰረት አገልግሎቱን ተደራሽ ለማድረግና እኛም ለመስጠት የተዘጋጀንበት ሁኔታ ነው ያለው። በእኛ ሌቭል ከግንባታና ከመሬት የሚመጡ አገልግሎት ጥያቄዎችን ሲስተማይዝ ለማድረግ በቴክኖሎጂ ለማስደገፍ ጥናት እያካሄድን ነው። ጥናቱ ሲጠናቀቅ የወረቀት ቅብብሎሹ ይቀሩና በዛ ሲስተም መሰረት ተግባራዊ ይሆናል። በርካታ ባለድርሻ አካላት በስሩ የያዘው የፕላንና ልማት ጽህፈት ቤት ቅንጅታዊ አሰራርን በማጠናከርም ፈጣን ምላሽንም እየሰጠ ይገኛል። በአብዛኛው ከግንባታ ፍቃድ ከመሬት አስተዳደር በአብዛኛው ግንኙነታችን ከነሱ ጋር ነው። ሌሎች ተቋማትም አሉ። እንደኛ ቡድን ነው ይሄኛውን ማለት ሌሎች ቡድኖች ደግሞ ከሌሎች ጋር የሚሰሩት እንትን አለ። ግን በአካል ድረስ በመሄድ ሁላ ነገሮችን
ተገልጋይን ችግር ለመፍታት እየሰራን ያለንበት ሂደት አለ። ከዛ በተጨማሪ በአጭር ጊዜ መልስ ለመስጠት የመረጃ ቅብብሉ የተሻለ ለማድረግ እየሰራን ያለንበት ሁኔታ ነው ያለውና በተቻለን አቅም የተሻለ ግንኙነት ለመፍጠር እየሞከርን ያው ቴክኖሎጂ ላይ ትንሽ ማዳበር አለብን ብዬ አስባለሁ። ከሌሎች ተቋማት ጋር ያለን ግንኙነት ከዚህ በተሻለ ከፍ ለማድረግ ቴክኖሎጂውን የተሻለ ብንጠቀመው ሞር አገልግሎቱን ቀልጣፋ ማድረግ እንችላለን ብዬ አስባለሁ። እሱ ላይ በደንብ መስራት አለብን። እውነት ነው አለን። እንደዚህ የመግባቢያ ሰነዶች ተፈራርመን የምንሰራባቸው ተቋማት አሉ። ከመሬትም ከመረጃ ኤጀንሲም ከግንባታ ፈቃድ ጋርም ተናበን ነው የምንሰራው። አገልግሎት እነሱ በሚሰጡበት ጊዜ ፖስት ኦዲት እንሰራለን። እነሱ የፈቀዷቸውን ግንባታዎች እዚህ ወደኛ ቢሮ በመላክ መዋቅራዊ ፕላኑን ተከትለው መፈቀዳቸውንም ቼክ እናደርጋለን። ሌላ ቲም ነው የሚሰራው። እሱን ቲም የኛ የስፓሻል ፕላን ዝግጅት ነው የአፈጻጸሞች እሱን ቼክ ያደርጋሉ። በተመሳሳይ የይዞታ ካርታ ምርት ሲፈጠር በመዋቅራዊ ፕላኑን ጠብቆ መሰራቱን ቼክ እናደርጋለን። በተመሳሳይ ደግሞ ቢሮዎች በፕላናቸው በእቅዱ መሰረት እየሰሩ መሆኑን የኢኮኖሚና ፕላን አፈጻጸም ክትትል ቡድኖች ይከታተላሉ ማለት ነው። ስለዚህ ከሁሉም ቢሮዎች ጋር ሁሉንም ቢሮዎች እኛ የመመዘንም ማንዴት ስላለን እስከ ምዘና ድረስ የደረሰ የተሳሰረ ስራ እንሰራለን ማለት ነው። ከቅንጅታዊ አሰራር ጋር ተያይዞ እኛ ያው በበጀት ዓመቱ መጀመሪያ የተቀናጀንባቸው ጽህፈት ቤቶች አሉ። በዋናነት ከኛ ጽህፈት ቤት ጋር በጋራ የሚሰሩ ከመሬት ልማት ማኔጅመንት አስተዳደር ጽህፈት ቤት ጋር ቅርንጫፍ ጽህፈት ቤት ጋር ከመሬት ይዞታ አገልግሎት ቅርንጫፍ ጽህፈት ቤት ጋር ከግንባታ ፍቃድ ቁጥጥር ጽህፈት ቤት ጋር ከዲዛይንና ግንባታ ጋር ከነዚህ በዋናነት ከኛ ስራዎች ጋር የሚሄዱ ጽህፈት ቤቶች ጋር በመቀናጀት የጋራ እቅድ በማቀድ ወደ ተግባር ምዕራፍ ተሸጋግረን በአንደኛ ሩብ ዓመት ያው አፈጻጸሙን ያለንበትን ሁኔታ የገመገምናቸው ሁኔታዎች ነው ያሉት። እንግዲህ ከነዚህ ተቋማት የሚመጡ መረጃዎች ወሳኝ ናቸው። እኛ እዚህ አገልግሎት ፈልጎ የሚመጣው ተገልጋይ ከነዚህ ከተቀናጀናቸው ጽህፈት ቤቶች የምንፈልጋቸው መረጃዎች በወቅቱ ካልደረሱን ምላሽ ለመስጠት ስለምንቸገር እነዚህ ተቋማት ጋር በጋራ ተቀናይተን እየሰራን ያለንበት በይበልጥ ከግንባታ ፍቃድ ጋር ተያይዞ ያው በየሳምንቱ የሚመጡ የመጠቀሚያ ፍቃዶች ወይም የግንባታ ፍቃዶች በየሳምንቱ ሰኞ ወደ ጽህፈት ቤታችን ይመጣሉ። በዛ መሰረት ያሉ ችግሮችን አይተን በጋራ እየተወያየን ምላሽ እየሰጠን ያለን። በክፍለ ከተማ ደረጃ የሚሰጡ አገልግሎቶችን ቀልጣፋ በሆነ መንገድ እየሰጠ የሚገኘው ጽህፈት ቤቱ በከተማ ደረጃ የሚመለሱትን ብቻ ለፕላንና ልማት ቢሮ ይልካል። በክፍለ ከተማ ደረጃ መፈታት ማይችሉ ጥያቄዎች ይኖራሉ። ከውስጥ ለውስጥ መንገድ ጥናት ውጭ ያሉ ጥያቄዎች ለምሳሌ 15 ሜትር 20 ሜትር መንገድ ጥያቄዎች ከፍ ያሉ መንገዶች ሲሆኑ በማዕከል ደረጃ የሚፈቱት እነዛን መረጃ መሬት ላይ ያለውን ነገር እና ከማብራሪያ ጋር መረጃ አደራጅተን ወደ ከተማ እንልካለን ማለት ነው። ከዛ በተጨማሪ ከኮሪደር ጋር በተገናኘና ከመዋቅራዊ ፕላን ጋር በተገናኘ የሚቀርቡ ጥያቄዎች በአብዛኛው በማዕከል በከተማ ደረጃ ነው የሚፈቱት። በክፍለ ከተማ ደረጃ መልስ መስጠት ማንችላቸውን አገልግሎቶች ያው በደብዳቤ ወደ ከተማ የምንልከባቸው ሁኔታዎች አሉ። ይሄም ምንድነው በይበልጥ ከዚህ ከፕላን ማሻሻያ ጋር ተያይዞ የመንገድ ማሻሻያዎችን እነሱን በእኛ ደረጃ ከአሰራር አንጻር በእኛ ደረጃ መልስ ማግኘት የማይችሉትን መረጃቸውን አደራጅተን ወደ ከተማ የምንልክባቸው ሁኔታዎች አሉ። ከዛ ባለፈም ያው የአርሶ አደሩ ጥያቄዎች የሆኑትን በክፍለ ከተማ ደረጃ መልስ ማግኘት የማይችሉትን ጥያቄዎች አደራጅተን ወደ ከተማ እየላከን ከተማም በወቅቱ ምላሽ እየሰጠን ያለበትና ስራዎችን በጋራ በመናበብና በመቀናጀት እየሰራን ያለንበት ሁኔታ ነው ያለው። አሁን ባየነው ሁኔታ ያን ያህል የበዛ የባለጉዳይ ቅሬታ አላየንም። እንግዲህ ዛሬ ነው የጀመርነውና ክፍለ ከተማ ላይ የበዛ የባለጉዳይ ቅሬታ አላየንም። በከተማ ደረጃ ክፍለ ከተማ ላይ ያቆዩናል የሚል ቅሬታ ነበር እና እሱን ለማጣራት ነው የመጣ ነው። ባጣራነው መሰረት ደግሞ በተቀመጠው ስታንዳርድ እንደመለሱ ጉዳዩንም አሳይቶናል። አንድ ጉዳይ ነበረ። ሌሎች ጉዳዮች ግን እዚህ ክፍለ ከተማ ላይ ያየናቸው
እንደ ቅሬታ የሚቀርቡ የሚችሉ ጉዳዮችን አላጋጠሙንም። አገልግሎቶቹ በተቻለ መጠን በስታንዳርዱ ለመስራት እየሞከሩ ነው። አገልግሎት ሁል ጊዜ ወደ ተሻለ ማደግ ነው ያለበት፣ ባለበት እንዲቀጥል አይፈለግም እና በሰዓት የሚመለስ ከሆነ ወደ ግማሽ ሰዓት፣ በግማሽ ሰዓት የሚመለስ ከሆነ ከዛ ባነሰ ቢቻል ደግሞ ባለጉዳዮቹ ከአንድ ጊዜ በላይ ባይመጡ የሚል እንደ ሀሳብ ያነሳናቸው ነገሮች አሉ። ሰዎቹ ግን አሁን ባለው ሁኔታ ምናልባት ጥናት ይፈልጋል፣ በስታንዳርዱ መሰረት እየሰሩ እንደሆነ መረጃዎች አሳይቶናል። እኛም ለመረዳት ሞክረናል።